انتي؟ ما في مخ ما في مخ. كم مرة اقول لك لا تحطيه في اغراضنا وكيسان اكل بابا. معلش ماما نسوي ننظف كله بعدين. وش تنظفين؟ ترى انا اقرف، تفهمين ولا لا؟ اقرف المخ هذا متى بيفهم؟ لا تحطين كيسان. በዚህ ልክ መዳሜ እያሰቃየችኝ ራሴ ማጥፋት ታዲያ ለኔ ከባድ ነገር ነው እንዴ? በትላንትናው ዕለት ከሳውዲ አረቢያ 3 እህቶቻችን በመዳማቸው ምክንያት ህይወታቸውን ያጠፉቶች አሉ። እና ሊላሂ ወኢላሂ ራጂኡን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቀደም ሲል እንግዲህ አንዲት መዳም አሳይቻችኋለሁ። እጅግ በጣም በሚያሳዝን ሁኔታ ሰራተኛዋን እያመነጫጨቀቻት ነገር ግን ትላንትና ሶሻል ሚዲያ ላይ ቲክቶክ ላይ ፊቷን አዙራ አንዲት እህታችን ህይወቷን አሳልፋለች ማለት ነው። ሚዲያ ላይ ወጣ እየታየች፣ አንደኛዋ ደግሞ መዳም ቤት ሆና ራሷን አሳልፋለች። በመቀጠል ሌላዋ እህታችን እንደዛው ራሷን ለማጥፋት ሙከራ በምታደርግበት ሰዓት እሷ ድምጽ በምታሰማበት ሰዓት ቲክቶክ ዘግቷለን። 3 እህቶቻችን በትላንትናው ዕለት ህይወታቸውን አጥፍተዋለን። እውነት በጣም ነው የሚያሳዝነው። ህይወት ማጥፋት ይነሳቸው እንዴት ታዲያ የመዳም ቅመሞች ህይወታቸውን አጥፍተው መግባት ይቀላቸዋልን? በጣም በሚያሳዝን ሁኔታ ህይወታችሁን አጥፍታችሁ መግባት በጣም ነው ቀላል ነገር። ሰራችሁ አላለፈላችሁም፣ ደከማችሁ አልተሳካላችሁም፣ በቃ ሁሉን ነገር ሞክራችሁ አልተሳካላችሁም። ስለዚህ መሞት ነው አማራጩ አይደለ? ምርጫችሁ፣ ውሳኔያችሁ መሞት ነው። እኔ በጣም ነው ያሳዘኑኝ። እውነት በጣም ከልክ በላይ በጣም ነው ያሳዘኑኝ። ምን ቢከፋችሁ፣ ምን ቢቸግራችሁ፣ ምን ቢርባችሁ፣ ምን ቢጠማችሁ፣ ችግር ቢፈራረቅባችሁ ጭራሽ ቲክቶክ ላይ ገብታችሁ ህይወት ማጥፋት ማለት እና ሊላሂ ወኢላሂ ራጂኡን በጣም ያሳዝናል። ይሄ ቪዲዮ ደርሶ ለወላጅ ዘመዶቻችሁ ማየት፣ ቤተሰቦቻችሁ ማየቱ ራሱ በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። በጣም ነው እንደ እናንተ እርፍት ያረጋችሁት። በጣም ነው እንደ ተደሰታችሁት ስላጠፋችሁ ህይወታችሁን። በጣም ነው እንደ ህይወታችሁን ለማጥፋት በምትሞክሩበት ሰዓት ደስተኛ ሆናችሁት። እውነት በጣም ነው የሚያሳዝነው። ህይወት ማጥፋት እኮ እናንተ እዚህ ምድር ላይ ያለውን ሁሉ ሙሲባ ለቀቃችሁ ሄዳችሁ እንጂ እዛኛው ቤት ያለውን እሳታችሁን እኮ አትርሱት። እኔ በጣም ያዘንኩት ልጅቷ ህይወቷን ለማጥፋት እንደዚህ ገመድ በምታስርበት ሰዓት ከጎኗ አንድ ሰው አለመኖሩ። በመቀጠል ኮሜንታተሮች እውነት እኔ ተራዬ ቢሆን እኔም እንዳንቺ ብሆን እኔም እንዳንቺ በጨንኩ አልቆርጥ አልኩ እንጂ መቁረጥ አቃተኝ። እንዴት ነው የቆረጥሽው? በጣም ጀግና ነሽ። አረ እንዴት ቻልሽበት? እኔ አላቅም። በጣም ነው እንዴ የደከማችሁ? በጣም ነው እንዴ እናንተ ህይወታችሁን ማጥፋት የምትፈልጉት? በጣም ነው እንዴ እናንተ ለራሳችሁ እንደዛ አስተሳሰብ የምታስቡት? እውነት በጣም ታሳፍራላችሁ። ሀቂቃ በጣም የሰው ልጅ ተው ብሎ ማትረፍ እየተቻለ የሰው ልጅ ብሎ ማትረፍ እየተቻለ እኔም እንዳንቺ በቆረኩኝ እኔም እንዳንቺ እንዴ ደክሞሽ ከሆነ እኮ ወደ ሀገርሽ ገብተሽ መተሽ ማረፍ ትችያለሽ። ገንዘብ ተሰርቶ ይገኛለን። ልንገራችሁ፣ ሰርታችሁትም ኑሯችሁም ታጡታላችሁ። በጣም በገንዘብ በጣም ብዙ ፈተናዎች እንዳሉ ታውቃላችሁ። ግን እኔ አላቅም። እንደዚህ የመዳም ቅመሞች እንደዚህ ተመራችሁ መሯችሁ፣ አንድ በቤተሰብ ሁለት በባል በጓደኛ በፍቅረኛ በመዳማችሁ ምክንያት አድርጋችሁ ህይወትን ማጥፋት ማሬ ህይወት ማጥፋት ባለብኝ ሰዓት ማጥፋት ቢፈልግ ማጥፋት ይችል ነበር። ግን አንድ ነገር አስባለሁ፣ እዚህ ምድር ላይ አላህ ለሚወደው ሰው ፈተናዎች በጣም በተደጋጋሚ ያበዛል። በጣም በተደጋጋሚ ሙሲባዎች ይበዛሉ። ነገር ግን አላህ ምላሹ ሰፊ ነው። ወላሂ ምላሹ ሰፊ ነው ለታገሰ ሰው እንጂ እኮ ሰው እያለን እኮ ሰው አልባ የሆነ ብዙዎች ነን። ቤተሰብ እያለን ቤተሰብ አልባ የሆነ ብዙዎች ነን። አረብ ሀገር ሆነን ስንረዳቸው ሲወዱን የነበሩ ሰዎች፣ አረብ ሀገር ሆነው ስናግዛቸው፣ ስንደክምላቸው፣ ስንሞትላቸው የነበርን ሰዎች አገር ስንገባ እኮ አይናቸውን ላፈር ያሉን ብዙ ናቸው። ነው እኔ ወጥቼ እኔ እኮ እንደዚህ ሆንኩ፣ እኔ እኮ እንዳረጉኝ፣ እንደዚህ ተከዳው፣ ራሴን ላጥፋ ማጥፋት አለብኝ ብዬ ራሴን ማሳመን ኖ ኔቨር ኤቨር። ትላንትና ያጣሁት ገንዘብ ነው። ትላንትና ያለፋሁበት ጉልበቴ፣ ሰዓቴ፣ ሁሉ ነገር ነው የሄደው። ዛሬ ግን ሌላ ቀን አለ። አሁን እንደ ትላንትናው ላልሆን እችላለሁ። አሁን እንደ ትላንትናው ወጣትነቴ ላይኖር ይችላል። በብዙ ነገር ተጎድቼ ሊሆን ይችላል። ግን ጉዳቴን ሁሉ ነገሬን አቅሜ መቻል አለበት፣ መሸከም አለበት። ይሄ ጀሰዴ ሁሉ ነገር መቻል አለበት። አልহামዱሊላህ በአንድ ነገር አላህን አመሰግናለሁ። በጣም አስፍቼ
በጣም በጣም ልክ በላይ አስፍቼ የምወደው ነገር አላህ ነው። በጣም የምወድለት ነገር ሙሉ አፊያ አድርጎኛል። አልሐምዱሊላህ አላሁመ ለከል ሐምድ። በጣም በጣም አብዝቼ ጌታዬን የማመሰግነው ነገር ምንድነው ብትሉኝ ታውቃላችሁ? አላህ ለኔ በጣም ለየት ያለ ሀብት የሰጠኝ ነገር በጣም ጤናዬ ነው። አላሁመ ለከል ሐምድ። ከጉልበቴም ከጊዜም ከእንቅልፌም ከሁሉ ነገር የማሳልፌ ሊሆን ይችላል። እንደ ሻማ የቀለጥኩላቸው ቤተሰቦች ሊኖሩኝ ይችላሉ። እኔ ያለሁ እናንተ አትራቡም ያልኳቸው ሊኖሩ ይችላሉ። ግን እነዛ ሰዎች ዛሬ ጎኔ ላይ አይደሉም። እኔ ማለት ነው። እኔ ዛሬ ለኔ እኔ ጀግና ነኝ። ዛሬ እኔ ለኔ በጣም ጠንካራ ሴት ነኝ። ለኔ ለአንድ ነፍሴ አረብ ሀገር መልሼ በሄድ መስራት እችላለሁ። ግን አንድ ነገር አለ። አረብ ሀገር መሄድ ያልፈለኩበት ዋናው መሰረቴ ምንድነው? እስከዛሬ ድረስ ቤተሰቦችን ሁሉ ለማገዝ ለመርዳት ነበር ስደክም የነበረው። ዛሬ ግን ተግቼም ለፍቼም አንዲት ነፍሴን ለማብላት ለመርከም ለአንዲት ወዴ እናንተ ቤተሰቦቻችሁ ጋር ተለያይታችኋል፣ ተጣልታችኋል፣ ባጋር ተጣርታችኋል፣ ፍቅረኛችሁ ጋር ወላሂ ራሳችሁን ችላችሁ መኖር ትችላላችሁ። ያከ አንዲት ክላስ ተከራይታችሁ ኢቭን ቤት አይኖራችሁ የሰራነውን ቤት እኮ ቤታችንን ለቀን ቀያችንን ሰፈራችንን ለቀን ሀብታም ከሰራው ቤት እኮ የምንኖር ሰዎች ነን። 10 ምናምን ዓመት እኮ አረብ ሀገር ለለፍተናለን። ታዲያ እኔ ህይወቴን ማጥፋት አለብኝ እንዴ? ኑሬ ተሻሽዬ መታየት እንጂ ያለብኝ እኔ ህይወቴን ማጥፋት ነው መስፈርቱ? እውነት በጣም ታሳዝናላችሁ። በጣም ታሳዝናላችሁ። በጣም ታሳዝናላችሁ። አላህ ላይ እኔ አላቅም። ወላሂ ልንገራችሁ፣ ልብስ ተከፍቶ ሰውነት ይታይ በነበረ፣ ልብ ተከፍቶ ልብ ይታይ በነበረ በየውስጣችን ሀዘንና ጭንቀት መከራ ያለለብን ሰዎች የለን። ግን እኔ ህይወት ማጥፋት መስፈርት ነው ብዬ አላቅም። መስፈርትም ሊሆንም አይችልም። ኔቨር ኤቨር አይሆንም። ታመው በፈጣሪ እጅ ተይዘው የሚሰቃዩ እህቶቻችን እያሉ እኔ ህይወት የማጥፋት ኧረ ወላሂ አልዓዚም በጣም ነው። ኧረ እንደው በጣም ነው የምታሳዝኑት። ወላሂ በጣም ነው የምታንገበግቡት። እንደው ነገ ህይወት አለ ብላችሁ ማሰብ ቻሉ። ነገ ልዩ ቀን አለ ብላችሁ ሰቡ። ወላሂ የወለዱ ቤተሰቦቻቸው ልጆቻቸውን አርቀው የሚኖሩ ሰዎች አሉ እንዴ። አንዲት መዳም ተናገረችኝ። አንድ ባሌ ተወኝ፣ አንድ ጓደኛ ፍቅረኛ ማሬ ሳፈቅረውም ሰወደውም በልክ ልውደደው። እዛ የተረፈ ግን ፍቅር ከአቅሙ በላይ ሆኖ እኔን ሊረግጠኝ አይችልም። አጣዋለሁ ማጣት ያለብኝ ሰዓት ማአሰላማ ደህና ሁን። ነገር ግን እኔ በፍቅረኛ ምክንያት ገመድ አንስቼ ህይወቴን ኔቨር ኤቨር አላጠፋም። ምክንያቱም መኖር ያለብኝ ለኔ እንጂ ለሰው አይደለም። እስከ ዛሬ የሰራሁበትን ማንሽም ልንገርሽ፣ አረብ ሀገር ብትሰሪ 10 ዓመት 11 ዓመት 20 ዓመት 6 ዓመት 7 እኛም ሰርተናል። እናንተ በባህር ሄዳችሁ በእንትክዳችሁ ሁላችንም በእግራችን ነው። ገና 14 ዓመት ሊሆነን ገና ህፃን ጩጭ ሆነን ስደት ነው ወጣን ሰዎች አለን። ያ ለማን ነው? ለቤተሰብ ስንል። ዛሬ እነዛ ሰዎች ከኛ ጎን አይደሉም። ግን አይዲ ችግር የለውም አላህ